የዘመኑ ምስጢር ዓለም በሁለንተናዊ ጫና ውስጥ ባሳለፍናቸው ቀናት ውስጥ ሁላችንም ትኩረታችንን በመካከለኛው ምስራቅ ላይ ብቻ አድርገን ሳለ ዓለማችን በሌሎች አቅጣጫዎች እጅግ አስደንጋጭ በሆኑ ክስተቶች ስትናጥ ውላለች። እስካሁን በሰፊው ያልተሰሙ እውነታ መረጃዎች እንደሚከተለው ቀርበዋል። አንደኛ፣ የቴክኖሎጂና የወታደራዊ ምስጢራት። የጥቁሩ ባህር የጂፒኤስ ስውር ጦርነት። በጥቁር ባህር ላይ የሚገኙ መርከቦች በሙሉ መገኛቸው ጂፒኤስ ታውቋል። መርከቦቹ በባህር ላይ ያሉ ሞስኮ አየር ማረፊያ ላይ እንዳሉ የሚያሳዩ የተሳሳቱ ምልክቶች እየደረሷቸው ነው። ይህ የቴክኖሎጂ ጥቃት ሩሲያ ሊሰነዘርባት የሚችለውን የሚሳኤል ጥቃት ለማምከን የተጠቀመችበት ስፖፊንግ የተባለ ዘዴ እንደሆነ ይታመናል። ይህም ማለት የመገኛ ቦታ ማጭበርበር እንደማለት ነው። የሰሜን ዋልታ ስጋት። በሰሜን ዋልታ የባህር ስር መገኛ ኬብሎች ላይ ጥቃት ሲሰነዘር በሰሜን ዋልታ የባህር ስር መገኛ ኬብሎች ላይ ጥቃት ሊሰነዘር ይችላል የሚል ስጋት በመፈጠሩ የኔቶ እና የሩሲያ የባህር ኃይሎች ከፍተኛ ፍጥጫ ውስጥ ገብተዋል። እነዚህ ኬብሎች ከተቆረጡ ዓለም ወደ ዲጂታል ጨለማ ልትገባ ትችላለች። ማለትም የኢንተርኔት አገልግሎት ሙሉ በሙሉ ሊመታ ይችላል እንደማለት ነው። የሂማሊያ ሰው ሰራሽ ብርሃን። ቻይና በህንድ ድንበር አካባቢ ሌሊትን ወደ ቀን የሚቀይሩ ግዙፍ መስታወቶችን በተራራው ጫፍ ላይ መትከሏ ተሰምቷል። ይህም የህንድን ወታደሮች እንቅስቃሴ በ24 ሰዓት ንቃት ለመቆጣጠር የታለመ ነው። ሁለተኛ፣ የምድር መናወጥና የተፈጥሮ መቅሰፍቶች ናቹራል ዲዛስተርስ። የሜክሲኮ እሳተ ገሞራ። አደገኛው የፖፖካቴፕትል እሳተ ገሞራ ታላቅ አመድና ጋዝ መትፋት ጀምሯል። አመዱ እስከ ሜክሲኮ ሲቲ የዘነበ ሲሆን በሚሊዮኖች የሚቆጠሩ ሰዎችን ለከፋ አደጋ አጋልጧል። የህንድና የብራዚል የመሬት ስንጥቅ። በህንድ አሳምና በብራዚል አማዞን ደን ውስጥ ያለምንም የመሬት መንቀጥቀጥ መሬቱ በመቶዎች የሚቆጠሩ ሜትሮችን መሰንጠቁ ነዋሪዎችን አሸብሯል። በተለይ በአማዞን ወንዞች እየደረቁ መሬቱ መተርተሩ ትልቅ ምስጢር ሆኗል። የአንታርክቲካ ቀይ በረዶ። በአንታርክቲካ የሚገኘው የተለመደው ነጭ በረዶ ዛሬ ወደ ደማቅ ቀይ ቀለም ተቀይሮ ታይቷል። ሳይንቲስቶች የደም በረዶ ወይም ብለድ ስኖው ብለው የጠሩት ይህ ክስተት የበረዶውን መቅለጥ የሚያፋጥን አደገኛ ምልክት ነው። የኢኮኖሚና የጂኦፖለቲካ ውጥረቶች ግሎባል ቴንሽንስ። የምግብ ዋጋ እንደ ጦር መሳሪያ። በታላላቅ ሀገራት ጂ7 ስብሰባ ላይ የስንዴና የሩዝ ምርትን እንደ ፖለቲካዊ መሳሪያ የመጠቀም አዝማሚያ ታይቷል። ይህም ወደ አፍሪካ የሚላኩ ምርቶች ላይ ገደብ በመጣል በሚሊዮኖች ላይ ረሃብ ሊጋብዝ እንደሚችል ተሰግቷል። የአውሮፓ የውስጥ ፍጥጫ። ፈረንሳይና ጀርመን በኒውክሌር ኃይል አጠቃቀም ላይ ከፍተኛ ንትርክ ውስጥ ገብተዋል። ይህ የኢነርጂ ጦርነት የአውሮፓን አንድነት አደጋ ላይ ጥሎታል። የጃፓን ሱናሚ ስጋት። በጃፓን የባህር ዳርቻ ተከታታይ ንዝረቶች መታየታቸው እስከ 30 ሜትር ከፍታ ሊኖረው የሚችል ታላቅ ሱናሚ ወይም ሜጋ ትረስት ሊከሰት ይችላል የሚል ቀይ ማስጠንቀቂያ አስከትሏል። ማጠቃለያ፣ ዓለማችን በጦርነት በተፈጥሮ ቁጣና በቴክኖሎጂ መናጋት ውስጥ ሆና ያልጠበቀችው የለውጥ ዋዜማ ላይ ትገኛለች። የእናንተስ አስተያየት ምንድን ነው? እነዚህ ክስተቶች ለዘመናት ሲነገር የኖረው ከኢትዮጵያ ትንሣኤ ዋዜማ በፊት የሚከሰተው የዓለም ውድመት መባቻ ወይም መንደርደሪያ የመቅሰፍት ፍርድ ሂደቶች እንደሆኑ ታውቁ ይሆን ወይስ ተራ የአጋጣሚዎች መደራረብ ብላችሁ ነው የምታስቡት? የዘመኑ ምስጢር ዓለም በሁለንተናዊ ጫና ውስጥ ባሳለፍናቸው ቀናት ውስጥ ሁላችንም ትኩረታችንን በመካከለኛው ምስራቅ ላይ ብቻ አድርገን ሳለ ዓለማችን በሌሎች አቅጣጫዎች እጅግ አስደንጋጭ በሆኑ ክስተቶች ስትናጥ ውላለች። እስካሁን በሰፊው ያልተሰሙ እውነታ መረጃዎች እንደሚከተለው ቀርበዋል። አንደኛ፣ የቴክኖሎጂና የወታደራዊ ምስጢራት። የጥቁሩ ባህር የጂፒኤስ ስውር ጦርነት። በጥቁር ባህር ላይ የሚገኙ መርከቦች በሙሉ መገኛቸው ጂፒኤስ ታውቋል።
መርከቦቹ በባህር ላይ ያሉ ሞስኮ አየር ማረፊያ ላይ እንዳሉ የሚያሳዩ የተሳሳቱ ምልክቶች እየደረሷቸው ነው። ይህ የቴክኖሎጂ ጥቃት ሩሲያ ሊሰነዘርባት የሚችለውን የሚሳኤል ጥቃት ለማምከን የተጠቀመችበት ስፖፊንግ የተባለ ዘዴ እንደሆነ ይታመናል። ይህም ማለት የመገኛ ቦታ ማጭበርበር እንደማለት ነው። የሰሜን ዋልታ ስጋት። በሰሜን ዋልታ የባህር ስር መገኛ ኬብሎች ላይ ጥቃት ሲሰነዘር በሰሜን ዋልታ የባህር ስር መገኛ ኬብሎች ላይ ጥቃት ሊሰነዘር ይችላል የሚል ስጋት በመፈጠሩ የኔቶ እና የሩሲያ የባህር ኃይሎች ከፍተኛ ፍጥጫ ውስጥ ገብተዋል። እነዚህ ኬብሎች ከተቆረጡ ዓለም ወደ ዲጂታል ጨለማ ልትገባ ትችላለች። ማለትም የኢንተርኔት አገልግሎት ሙሉ በሙሉ ሊመታ ይችላል እንደማለት ነው። የሂማሊያ ሰው ሰራሽ ብርሃን። ቻይና በህንድ ድንበር አካባቢ ሌሊትን ወደ ቀን የሚቀይሩ ግዙፍ መስታወቶችን በተራራው ጫፍ ላይ መትከሏ ተሰምቷል። ይህም የህንድን ወታደሮች እንቅስቃሴ በ24 ሰዓት ንቃት ለመቆጣጠር የታለመ ነው። ሁለተኛ፣ የምድር መናወጥና የተፈጥሮ መቅሰፍቶች ናቹራል ዲዛስተርስ። የሜክሲኮ እሳተ ገሞራ። አደገኛው የፖፖካቴፕትል እሳተ ገሞራ ታላቅ አመድና ጋዝ መትፋት ጀምሯል። አመዱ እስከ ሜክሲኮ ሲቲ የዘነበ ሲሆን በሚሊዮኖች የሚቆጠሩ ሰዎችን ለከፋ አደጋ አጋልጧል። የህንድና የብራዚል የመሬት ስንጥቅ። በህንድ አሳምና በብራዚል አማዞን ደን ውስጥ ያለምንም የመሬት መንቀጥቀጥ መሬቱ በመቶዎች የሚቆጠሩ ሜትሮችን መሰንጠቁ ነዋሪዎችን አሸብሯል። በተለይ በአማዞን ወንዞች እየደረቁ መሬቱ መተርተሩ ትልቅ ምስጢር ሆኗል። የአንታርክቲካ ቀይ በረዶ። በአንታርክቲካ የሚገኘው የተለመደው ነጭ በረዶ ዛሬ ወደ ደማቅ ቀይ ቀለም ተቀይሮ ታይቷል። ሳይንቲስቶች የደም በረዶ ወይም ብለድ ስኖ ብለው የጠሩት ይህ ክስተት የበረዶውን መቅለጥ የሚያፋጥን አደገኛ ምልክት ነው። የኢኮኖሚና የጂኦፖለቲካ ውጥረቶች ግሎባል ቴንሽንስ። የምግብ ዋጋ እንደ ጦር መሳሪያ። በታላላቅ ሀገራት G7 ስብሰባ ላይ የስንዴና የሩዝ ምርትን እንደ ፖለቲካዊ መሳሪያ የመጠቀም አዝማሚያ ታይቷል። ይህም ወደ አፍሪካ የሚላኩ ምርቶች ላይ ገደብ በመጣል በሚሊዮኖች ላይ ረሃብ ሊጋብዝ እንደሚችል ተሰግቷል። የአውሮፓ የውስጥ ፍጥጫ። ፈረንሳይና ጀርመን በኒውክሌር ኃይል አጠቃቀም ላይ ከፍተኛ ንትርክ ውስጥ ገብተዋል። ይህ የኢነርጂ ጦርነት የአውሮፓን አንድነት አደጋ ላይ ጥሎታል። የጃፓን ሱናሚ ስጋት። በጃፓን የባህር ዳርቻ ተከታታይ ንዝረቶች መታየታቸው እስከ 30 ሜትር ከፍታ ሊኖረው የሚችል ታላቅ ሱናሚ ወይም ሜጋ ትረስት ሊከሰት ይችላል የሚል ቀይ ማስጠንቀቂያ አስከትሏል። ማጠቃለያ፣ ዓለማችን በጦርነት በተፈጥሮ ቁጣና በቴክኖሎጂ መናጋት ውስጥ ሆና ያልጠበቀችው የለውጥ ዋዜማ ላይ ትገኛለች። የእናንተስ አስተያየት ምንድን ነው? እነዚህ ክስተቶች ለዘመናት ሲነገር የኖረው ከኢትዮጵያ ትንሣኤ ዋዜማ በፊት የሚከሰተው የዓለም ውድመት መባቻ ወይም መንደርደሪያ የመቅሰፍት ፍርድ ሂደቶች እንደሆኑ ታውቁ ይሆን ወይስ ተራ የአጋጣሚዎች መደራረብ ብላችሁ ነው የምታስቡት?